ጤና ይስጥልኝ የኢትዮ ሞኒተር ተከታታዮች፣ ለዕለቱ የመረጥናቸው ዜናዎች እንደሚከተለው ተዘጋጅቷል። በቅድሚያ አርዕስተ ዜና እናሰማችኋለን። ግብጽ የኤርትራን ሉዓላዊነትና የግዛት አንድነት እንዲከበር ድጋፍ አድርጋለሁ አለች። የሱዳን ጠቅላይ ሚኒስትር በኤልፋሻርና ባራ የተፈጸመውን አሰቃቂ ድርጊት ተከትሎ የማስጠንቀቂያ አዋጅ አወጁ። ይህ በእንዲህ እያለ በንጹሐን ዜጎች ግድያ የፈጸሙ በኤሚሬትስ የሚደገፈውን የዳጋሎ ኃይል አባላት በቁጥጥር ስር እያዋለ መሆኑ አስታወቀም። ግብጽ የኤርትራን ሉዓላዊነትና የግዛት አንድነት እንዲከበር ድጋፍ አድርጋለሁ አለች። የኤርትራው ፕሬዝዳንት ኢሳያስ አፈወርቅ ከትላንት ጀምሮ በግብጽ የ5 ቀናት ጉብኝት እያደረጉ ነው። የግብጽ ፕሬዝዳንት አብዱልፈታህ አልሲሲ የኤርትራን የግዛት አንድነትና ሉዓላዊነት እንዲከበር ካይሮ ሁሉን አቀፍ ድጋፍ ታደርጋለች ሲሉ ቃል ገብቷል። ፕሬዝዳንቱ ይህንን ያሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቅን በካይሮ ተቀብሎ ባነጋገሩበት ወቅት ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቅ ትላንት ለ5 ቀናት የሚቆይ ጉብኝት ለማድረግ ካይሮ መግባታቸው ይታወሳል። በዚህም የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ከኤርትራው አቻቸው ጋር በካይሮ በተወያዩበት ወቅት ሀገራቸው ለኤርትራ ሉዓላዊነትና የግዛት አንድነት እንደምትደግፍ አረጋግጧል። ግብጽ ከኤርትራ ጋር ባላት ስር የሰደደ ስትራቴጂካዊ ግንኙነት ትኮራለች ሲሉም አልሲሲ በውይይታቸው ተናግሯል። በተለያዩ መስኮች በተለይም በኢኮኖሚና በኢንቨስትመንት ዘርፎች የሁለትዮሽ ትብብርን ለማጠናከር ያላቸውን ፍላጎትም አጽንኦት መስጠታቸው አናዶሎ ዘግቧል። ፕሬዝዳንት ኢሳያስ አፈወርቅ በበኩላቸው ግብጽ በአፍሪካ ቀንድና በምስራቅ አፍሪካ ቀጠና መረጋጋትን በማጠናከርና የልማት ጥረቶችን ወደ ላቀ ደረጃ ለማድረስ የሁለቱ ሀገሮች ዲፕሎማሲያዊ ትብብር ጥልቅ ጠቀሜታ አለው ሲሉ ተደምጧል። የኤርትራ ፕሬዝዳንት ይህን የግብጽ የ5 ቀን ጉብኝት እቅድ ኢትዮጵያ የአሰብ የይገባኛል ጥያቄ በተደጋጋሚ እያነሳች ባለችበት ወቅት ያደረጉት ነው። ባለፈው ማክሰኞ ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያም ኢትዮጵያ ተዘግታ አትኖሩም ማለታቸው ይታወሳል። በአልሲሲና በኢሳያስ መካከል የተካሄደው ውይይት ቀጠናው ጉዳዮችን የዳሰሰ ሲሆን በሱዳን እየተካሄደ ስላለው ጦርነትም ተመልክቷል። ሁለቱም መሪዎች በሱዳን ባለው ጦርነት ላይ ያላቸው አቋም ተመሳሳይ መሆኑን የገለጹ ሲሆን ብሔራዊ መንግስታዊ ተቋማቱን ወይም የሱዳን ጦር ኃይሎችን ለመደገፍ ቃል ገብቷል። በጀነራል ሐምዳን ዳጋሎ ወይም ሄሚቲ የሚመራውን የትይዩ መንግስት እንደማይቀበሉትም አረጋግጧል። የሱዳን ጠቅላይ ሚኒስትር በኤልፋሻር ባራ የተፈጸመውን አሰቃቂ ድርጊት ተከትሎ የማስጠንቀቂያ አዋጅ አወጁም። በሀገሪቱ የፈጣን ድጋፍ ኃይል በተቆጣጠረባቸው አካባቢዎች ከፍተኛ የሰብአዊ ጥሰት ወንጀሎች እየተፈጸሙ ነው ተባለም። የሱዳን ጠቅላይ ሚኒስትር ሐሙስ ዕለት በኤልፋሻርና ባራ በተፈጸሙ ጭካኔዎች ተከትሎም በሁሉም የመንግስት ተቋማትና የውጭ ሚስዮኖች ላይ የማስጠንቀቂያ አዋጅ አውጇል። ይህ እርምጃ የመጣው የፈጣን ድጋፍ ኃይሎች ጥቅምት 16 የሰሜን ዳርፉር ዋና ከተማ ኤልፋሻር ከተቆጣጠሩና ሰፊ የበቀል ዘመቻ ከጀመሩ በኋላ ነው። መንግስት 2000 ሰላማዊ ሰዎችን እስረኞችን ጨምሮ በሳውዲ ሆስፒታል 460 ታካሚዎችን መገደላቸው ተናግሯል። ጠቅላይ ሚኒስትር ካማል ኢድሪስ ለሱዳን ህዝብ ባደረጉት ንግግር ከኤልፋሻር ከባራና ከሁሉም የሱዳን ክፍሎች ጋር የዘር ማጽዳትና የዘር ማጥፋት እንዲሁም የግድያ፣ የእርድ፣ የጦርነትና የማሰቃየት ወንጀሎችን ለማስቆም ሙሉ ማስጠንቀቂያውን ታውጇል ብሏል። የሱዳን ህዝብ መላውን ሀገር ኢላማ ያደረገውን ጭካኔ የተሞላበት ጥቃትን እንዲቃወምም ጥሪ አቅርቧል። በኤልፋሻር የተፈጸመው ግፍ የጅምላ ግድያና የማሰቃየት እንደ የጦር ወንጀልና በሰው ልጅ ላይ የሚፈጸሙ ወንጀሎች በማለት ገልጾታል። ጠቅላይ ሚኒስትሩ የተባበሩት መንግስታት የጸጥታው ምክር ቤት ተደማጭነት ያላቸው ሀገራትና የቀጠናው ድርጅቶች የሚሊዮኖችን ሲቪሎች ህይወትና የመላው ቀጠናው የወደፊት እጣ ፋንታን አደጋ ላይ የሚጥል አሳዛኝ ሞኝነት ለማስቆም ኃላፊነታቸው እንዲወጡ ጥሪ አቅርበዋል። በኤልፋሻር የሱዳን ህዝብን ሲገድሉ የነበረውን አቡሉሉ የተባለው የፈጣን ድጋፍ ኃይሎች አባል በቁጥጥር ስር መዋሉ ተዘገበም። እየዞረ ንጹሐን ሲገድል የነበረውን ታጣቂ በራሱ በፈጣን ድጋፍ ኃይሉ ተይዞ እንደታሰረ ተዘግቧል። ፈጣን ድጋፍ ኃይሉ ኤልፋሻርን ከተቆጣጠረ በኋላ በንጹሐን ዜጎች ላይ ከፍተኛ የሰብአዊ መብት ጥሰቶች ሲፈጽሙ የሚያሳዩ ምስሎች በስፋት ሲዘዋወሩ ተስተውሏል። ይህ በእንዲህ ያለ የተባበሩት መንግስታት የጸጥታ ምክር ቤት በሱዳን ኤልፋሻር ላይ የፈጣን የድጋፍ ኃይሎች ጥቃትን አወግዟል።
አውግዟል። የተባበሩት መንግስታት የጸጥታ ምክር ቤት አባላት ሐሙስ ዕለት በሱዳን የሰሜን ዳርፉር ኤልፋሻር ላይ የፈጣን የድጋፍ ኃይሎች እየጨመረ በመጣው የኃይል እርምጃ ከባድ ስጋት እንዳላቸው አናዶሉ ዘግቧል። የጸጥታ ምክር ቤት አባላት ባወጡት መግለጫ ቡድኑ በሲቪሉ ህዝብ ላይ የተፈጸመውን ግፍ፣ ግድያዎችና የዘፈቀደ እስራቶችን ጨምሮ እየፈጸመ ያለውን ግፍ አወግዟል። ግፉን ዘርን መሰረት ያደረገ እንደሆነም ጠቁሟል። የፈጣን ድጋፍ ኃይሉ ጥቁር ወይም የአረብ ዘር የሌላቸው ኢላማ አድርጎ እየገደለ መሆኑን መረጃዎች ያሳያሉ። የኤልፋሻርን ከበባ እንዲነሳና ውጊያው በአስቸኳይ እንዲቆም የሚጠይቀውን ውሳኔም 2736/2024 በማስታወስ አባላቱ አርኤስኤፍ የዚህን ውሳኔ ድንጋጌዎች ተግባራዊ እንዲያደርግ በጥብቅ አሳስቧል። አባላቱ ሁሉም የጥሰቶች ፍጻሜዎች ተጠያቂ እንዲሆኑ ጥሪ አቅርቧል። የጸጥታው ምክር ቤት አባላት በሱዳን ግጭት ውስጥ የተሳተፉ ሁሉም ወገኖች ከዓለም አቀፍ ሕግ ጋር በሚስማማ መንገድ ደህንነቱ የተጠበቀና ያልተገደበ የሰብአዊ ተደራሽነት እንዲፈቅዱና እንዲያመቻቹም ጥሪ አቅርበዋል። ሲቪሎቹን ለመጠበቅና ከተማዋን ለቀው ለመውጣት ለሚሞክሩ ሰዎች ደህንነቱ የተጠበቀ መተላለፊያ እንዲደረግ ጥሪ አቅርበዋል ሲል መግለጫው አመልክቷል። የአፍሪካ ህብረት የአፍሪካ የአቪዬሽን መሰረተ ልማት በአንድ የአፍሪካ የአየር ትራንስፖርት ገበያ ለማዘመን የ30 ቢሊዮን ዶላር እቅድ ይፋ አደረገ። የአፍሪካ ህብረት የሀገሪቱን የአቪዬሽን መሰረተ ልማት በነጠላ የአፍሪካ አየር ትራንስፖርት ገበያ ማዕቀፍ ስር ዘመናዊ ለማድረግ የ30 ቢሊዮን የአሜሪካ ዶላር የኢንቨስትመንት እቅድ ይፋ አድርጓል። ይህንን ያስታወቁት የአፍሪካ ህብረት የመሰረተ ልማትና የኢነርጂ ኮሚሽነር አማኒ አቡ ዘይድ ማታቦጌ የተቀናጀ አህጉራዊ የአየር ቦታን ለማስተዋወቅና ነጻ እንቅስቃሴን ለማስቻል የአፍሪካ ሲቪል አቪዬሽን መሰረተ ልማትን ፋይናንስ ማድረግና ማዘመን በሚል በሉዋንዳ በተደረገ ስብሰባ ላይ ነው። ኮሚሽነር ማታቦጌ አቪዬሽን በአህጉራዊ ውህደትና ኢኮኖሚያዊ ለውጥ ላይ ያለውን ወሳኝ ሚና አጉልተው በማሳየት የአፍሪካ ህብረትን የ2063 አጀንዳና የአፍሪካ አህጉራዊ ነጻ የንግድ ቀጠናን እውን ለማድረግ አስፈላጊ እንደሆነ ገልጿል። የኢትዮ ሞኒተር የዕለቱ ዜናዎች እነዚህ ይመስሉ ነበር። መልካም ቀን።